በጎንደር የውጊያ ቀጠናዎች አፋብሃና አፋሕድ የቅንጅት ውጊያዎች ላይ ከፍተኛ ድል እየቀናቸው ነው። የአንድነት ጉልበት በታየባቸው አውደ ውጊያዎች ሁለቱም አደረጃጀቶች በአንድ ግንባር የአገዛዙን ጥምር ጦር እየናዱት ይገኛል። የሌሊትና የቀን ውጊያዎችም እንደቀጠሉ ነው። አሁንም አፍላ ውጊያ ላይ ናቸው። ከረፋድ ጀምሮ የድሮን ቅኝቶች በማካሄድ ላይ ናቸው። የአፍሪካ ቀንድ መሸከም የማይችለውን ጦርነት ብልጽግና እየቀሰቀሰው ነው። ይህንን ያሉት የአስመራው መንግስት ቃል አቀባይ የማነ ገብረ መስቀል ናቸው። የአስመራው አፍ በምላሻቸው የብልጽግናን የጦርነት ፕሮፓጋንዳ ዓላማና ግብ እንዲሁም ከአሰብ እስከ ምጽዋና ታጁራ ድረስ ያለውን ፕሮጀክት ተመልክተዋል። በዜና ትንታኔያችን በሰፊው ቃኝተነዋል። በአፍሪካ ቀንድ ጉዳዮች በተለይም በኤርትራ ጉዳይ አጀንዳ ሰጪ ሆኖ የመጣው የብልጽግናው ልሳን ሆርን ሪቪው በበኩሉ አዲስ ትንታኔ ይዞ ወጥቷል። አዲሱ ትንታኔው ብልጽግና አፋርን ረክዞ የሚጫወተውን ቀጠናዊ ቀውስ የሚመለከት ነው። ይህም ሌላኛው የመረጃ ቅኝታችን አካል ነው። ገዢው ፓርቲ ብልጽግና ውስጣዊ መበስበስ አጋጥሞታል ይለናል ሌላኛው መረጃችን። ብልጽግና በተከታታይ ስብሰባ ሲገማገም ሰንብተዋል። አሁንም ለግምገማዊ ስልጠና ናዝሬት ከትመዋል። ለመሆኑ ገዢው ፓርቲ የገጠመው ውስጣዊ መበስበስ እንዴት ያለ ነው ለሚለው ተጠየቅ ዜናችን ምላሽ አለው። ሰዓቱን ጠብቆ ወደ እናንተ ይደርሳል። ጄኔራሉ ከባዱን ሽንፈት አምነዋል። በ24 ሰዓት ውስጥ 2000 ሰዎች ተገድለዋል። የሱዳን ብሔራዊ ጦር ወሳኟን የዳርፉር ማዕከል አልፋሽርን ከተማ ለቆ ከወጣ በኋላ የብሔራዊ ጦር መሪው አልቡርሃን ተናግረዋል። በጉዳዩ ላይ አልጀዚራ ሰፊ ዘገባ አውጥቷል። ጣቢያችን ይህን ዋቢ በማድረግ በወታደራዊና ፖለቲካዊ ስትራቴጂካዊ ጠቀሜታ እጅግ ከፍ ያለ ትርጉም ያላት አልፋሽር ከጄኔራሉ እጅ እንዴት እንደወጣች ስንል በዜና ትንታኔያችን ቃኝተነዋል። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የእኩለ ቀን ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በቅድሚያም ሰበር የግንባር መረጃዎችን ወደምንመለከትበት ዜና ውጃችን እናመራለን። በጎንደር የውጊያ ቀጠናዎች አፋብሃና አፋሕድ የቅንጅት ውጊያዎች ላይ ከፍተኛ ድል እየቀናቸው ነው። የአንድነት ጉልበት በታየባቸው አውደ ውጊያዎች ሁለቱም አደረጃጀቶች በአንድ ግንባር የአገዛዙን ጥምር ጦር እየናዱት ይገኛል። የሌሊትና የቀን ውጊያዎችም እንደቀጠሉ ነው። አሁንም አፍላ ውጊያ ላይ ናቸው። ከረፋድ ጀምሮ የድሮን ቅኝቶች በማካሄድ ላይ ናቸው። አፋብሃ በላይ ዘለቀ እዝ በግንባር መረጃው ላይ እንደገለጸው በማዕከላዊ ጎንደር አለፋ ወረዳና በምዕራብ ጎንደር ቋራ ወረዳ በሁለቱም አውደ ውጊያዎች የአንድነት ጉልበት የታየበት ታላቅ ድል ተመዝግበዋል። እዙ በግንባር መረጃው ላይ እንዳመላከተው ውጊያው በምድር ሜካናይዝድ ጦርና በሰማይ በድሮን የታገዘ ነው ያለ ሲሆን የፋኖ ኃይሎች በሌሊቱ ውጊያ ድል እንደቀናቸው ከነጋት ጀምሮ በድሮን የታገዘው ውጊያ ላይም ከመከላከል ወደ መልሶ ማጥቃት ምዕራፍ እንደገቡ አስታውቋል። በትናንቱ ውጊያ የፋኖ ኃይሎች በራሳቸው እቅድ ተመርተው ማጥቃቱን ያስታወቀው እዙ በተመሳሳይ ሰዓት ከቋራ ደለጎ፣ ካለፋ ሻውራና አጸደ ማርያም በልዩ ኦፕሬሽን ወደ ሶስቱም ከተሞች በመግባት ጥቃት በመክፈት በከተሞቹ ወታደራዊ ካምፖች ላይ ሰብአዊና ወታደራዊ ቁሳዊ ኪሳራ ማድረሳቸውን በዚህም የሎጂስቲክ ምርኮ እንደቀናቸው በግንባር መረጃው ላይ ተመላክተዋል። ይህ ውጊያ በሁለቱም እዞች የጋራ ቅንጅት የተመራ መሆኑ ውጊያውም በልዩ ወታደራዊ መረጃ የተቀናጀ መሆኑ በሶስቱም ከተሞች ላይ ስኬታማ የምሽት ልዩ ኦፕሬሽን መስራት እንደተቻለ በግንባር መረጃው ላይ ተገልጿል። አናብስቶቹ የመይሰው ካሳ ሁለተኛ ኮር ቋራ ኦሜድላ ክፍለ ጦር በአርበኛ በሊሆን እየተመራና ጎንደር ጠቅላይ ግዛት እዝ የፋኖ ሰራዊት በአርበኛ ክንዱ ቆስቁስ እየተመራ ግራና ቀኝ በመጣመር በደለጎ ከተማ የመሸገውን የአገዛዙን ጥምር ጦር ክፉኛ መምታታቸውን ያመላከተው የግንባር መረጃው የቋራው ኦፕሬሽን ከ3 ቀናት በፊት በንጹሐን ላይ ለተፈጸመው የድሮን ጥቃት ደም የተመለሰበት ነው ተብሏል። አፋብሃ በላይ እዝ መይሰው ካሳ ሁለተኛ ኮር ቋራ ኦሜድላ ክፍለ ጦርና አፋሕድ ጎንደር ጠቅላይ ግዛት እዝ 204ኛ ኮር በጌ ምድር ክፍለ ጦር የፋኖ ኃይሎች የቅንጅት ውጊያ የቋራ ወረዳ ዋና መቀመጫ በሆነችው ደለጎ ከተማ የተመዘገበው ድል ከ60 በላይ ሞት ከ48 በላይ ቁስለኛ መሆኑን በአውደ ውጊያው 3 ትልልቅ ወታደራዊ ካምፖችና 2 የከተማ ምሽጎች መሰበራቸው ታውቋል። የብልጽግና ጥምር ጦር በተለይም የመከላከያ ልዩ ኃይል የሚባለው አንጻራዊ የውጊያ ቁመና አለው የሚባለውም ሆነ የጸረ ሽምቅ ልዩ ስልጠና የወሰዱ የአገዛዙ ጥምር ጦር ኃይሎች በሌሊት የውጊያ አቅማቸው ደካማ መሆኑ ዳግም የተረጋገጠበት ድል በቋራ ደለጎ፣ ባለፋ ሻውራ ከተማና በአጸደ ማርያም ከተማ መመዝገቡን ከግንባር ያገኘነው አፍላይ ውጊያ መረጃ ይጠቁማል። በአጸደ ማርያም ቀጠና በአድዋ ክፍለ ጦር የተመዘገበ ድል 3 ጊዜ በአምቡላንስ ሙትና ቁስለኛ አመላልሷል ያለው የግንባር መረጃው በዚህ
በዚህኛው የውጊያ ቀጠና የፋኖ ኃይሎች ተጨማሪ ገዥ መሬት መያዝ መቻላቸውን የውጊያውን ቀጠና ሙሉ በሙሉ ማስለቀቅ እንደቻሉም ታውቋል። በሻውራ ከተማ ቀጠና በአድዋ ክፍለ ጦር በኩል የተገኘው ድል ከ2 ጊዜ በላይ በኦራል እየሸፈነ ሞትና ቁስለኛ አንስተዋል። ትክክለኛ ቁጥሩን ግን ማወቅ እንዳልተቻለ በግንባር መረጃው ላይ አመላክተዋል። ሁሉም አውደ ውጊያ አሁንም 2ኛ ቀኑን እንደቀጠለ ይገኛል ያለው የግንባር መረጃው ይህ የግንባር ዘገባ እየተጠናከረ በነበረበት ሰዓት ባለፋ፣ ሻውራ፣ ቋራ ወረዳዎች 2 የድሮን ቅኝቶች የጥፋት ተልዕኮ ላይ መሆናቸውን ገልጸዋል። ውጊያው እንደተጠናቀቀ ተጨማሪ ዝርዝር የግንባር መረጃዎችን የምናደርስ ሆኖ ወደ ሌላኛው የግንባር መረጃችን እናመራለን። በጎንደር ጋይንት አውራጃና ጉና ተፋሰስ ወረዳዎች ተከታታይነት ያላቸው ውጊያዎች እንደቀጠሉ ነው። ከሰሞኑ ታች ጋይንት ቀጠና ከፍተኛ ኃይል አሰማርቶ በአጋጥና በኤፍራታ ተራሮች የአርበኛ ከፍ ያለው ደሴ ልጆችን ክንድ ቀምሶ የተመለሰው የአገዛዙ ጦር ዛሬም የጀግኖቹ የደፈጣ ኦፕሬሽን በተራራው ራስ ጉናና ብስቶች ክንድ አርፎበታል። የአፋር ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ተራራው ራስ ጉና ክፍለ ጦር በአገዛዙ ጥምር ጦር ላይ የፈጸመውን ልዩ ኦፕሬሽን በተመለከተ ቀጥታ ከግንባር የሚከተለው ዘገባ ይቀርባል። ሰላም ጤና ይስጥልን ውድ የጣና ሳትላይት ቲቪ አድማጭ ተመልካቾቻችን እንደምን አላችሁ? ወደ ሰዓቱ የግንባር መረጃዎቻችን እናልፋለን። በድሮን ቅኝትና ጥቃት የታጀበው የፋኖ ተጋድሎ በድሮን የማይንበረከክ ለቅጥፈት ፖለቲካ እጅ የማይሰጥ ሆኖ እንደቀጠለ ነው። ዛሬም በተለያዩ ቦታዎች ላይ የፋኖ መብረቃዊ ጥቃቱ የቀጠለ ሲሆን የአገዛዙ ብልጽግና ያልተጠና የድሮን ጥቃትም ተጠናክሮ ቀጥሏል። ትናንት ከቀኑ 11 ሰዓት እስከ ምሽቱ 2 ሰዓት በቆየው የአፋር ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ተራራው ራስ ጉና ክፍለ ጦር ልዩ ኦፕሬሽን የተሳካ ድል ተገኝቷል። በበጌምድር ወረዳ ልዩ ስሙ ዘበራ ተብሎ በሚጠራው አካባቢ ከክምር ድንጋይ ሲንቀሳቀስ የነበረን የአገዛዙ ጥምር ጦር ከባድ እርምጃ ተወስዶበታል። ደፈጣ ይዘው የጠበቁት የራስ ጉና ክፍለ ጦር ተወርዋሪ ፋኖዎች በ3 ተሽከርካሪ የመጣን የጠላት ኃይል ላይ ልዩ ኦፕሬሽን በመስራት 7 ሲደመሰሱ ከ12 በላይ ቀላልና ከባድ ቁስለኛ ሆነው ሰራዊቱን ወደ ጉና ከተማ ይዞ ይሄዳል። አስከሬንና ቁስለኛውንም ወደ ደብረታቦር ከተማ ይዞ ፈርጥቷል። በሰማይ በእግረኛ የማይተናነስ ድሮን በምድርም በተለያዩ ቅጥረኛ የአማራ አድማ ብተናና ሚኒሻን ጨምሮ በርካታ የእግረኛ ሰራዊት አሰማርቶ የፋኖን ጥቃት መመከት ያቃተው አገዛዙ በታች ጋይንት ወረዳም በገብርዬ ክፍለ ጦር ከአጋጥ እንደዚሁም ኤፍራታ በተባሉ የወረዳው አነስተኛ ከተሞች ከፍተኛ ሽንፈት አስተናግዷል። ወደ ወረዳዋ ከተማዋም ወደ አርብ ገበያ ተመልሷል። አገዛዙ በታች ጋይንት ወረዳ ካሉ ቀበሌዎች ብቸኛ የተቆጣጠራት ቀበሌ ብትኖርም ይቺው የወረዳዋ መቀመጫ የሆነችው አርብ ገበያ ናት። ታዲያ ምንጊዜም ሽንፈቱን በንጹሃንና በህዝብ ላይ የሚወጣው ብልጽግና በዚሁ ቀጠና መንዲ በተባለ አንደኛና ሁለተኛ ደረጃ ትምህርት ቤት ውስጥ ምሽግ በመቆፈርና ጦር በማስፈር ተማሪዎች ከትምህርት ገበታቸው ውጭ እንዲሆኑ አድርጓል። የአርሶ አደሩንም እንስሳትም የፋኖ ቤተሰብ ናችሁ በማለት እየቀማና አርዶ እየበላ ሲሆን በጾታዊ ትንኮሳ ላይም መሰማራቱንም በአካባቢው ማህበረሰብ ማረጋገጥ ችለናል። በሌላ ዜና በወሎ ቤት አማራ በደፈጣና በመደበኛ ውጊያ ቁም ስቅሎ እያጣ ያለው የአገዛዙ ብልጽግና በዛሬው ዕለትም በላስታ ተጨማሪ በንጹሃን ላይ ያተኮረ ጥቃት አድርሷል። ዛሬ በ19 ሁለተኛ ወር 2018 ከጠዋት 2 ሰዓት አካባቢ በላስታ ወረዳ እንድፋት በተባለ ቀበሌ በህዝብ ተቋም አቅራቢያ ባደረሰው የድሮን ጥቃት በግብርና ስራ ላይ በነበሩ ከ3 በላይ ንጹሃን አርሶ አደሮች ላይ ጉዳት ማድረሱም ታውቋል። በአካባቢው ማረጋገጥ እንደቻልነው በአካባቢው በደረሰው ጉዳት ተጨማሪ ንጹሃን ላይም ጉዳት ሳይደርስ እንዳልቀረ ያመላክታል። በተመሳሳይም በሁሉም ግዛቶች በሁሉም የፋኖ አደረጃጀቶችና በህዝብ ጋር ውይይት እያደረገ በመሆኑ ይህንን የሰማው አገዛዙ ብልጽግናም ጥቃት ለመፈጸም በሸዋ በላስታ ጎጃምና እንደዚሁም የጥምር ውጊያ እየተካሄደ ባለበት ጎንደር በተለይም በበላጉ አካባቢ ከንጋቱ ጀምሮ የድሮን አሰሳ እያደረገ በመሆኑ የፋኖ ኃይሎች አስፈላጊውን ጥንቃቄ እንዳደርጉ ማሳሰብ እንወዳለን። ለተናቀሩት መረጃዎች ተስፋ የሳኑ ነኝ ከትግሉ ሜዳ። የአፍሪካ ቀንድ መሸከም የማይችለውን ጦርነት ብልጽግና እየቀሰቀሰ ነው። ይህንን ያሉት የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል ናቸው። የአስመራው መንግስት ቃል አቀባይ የብልጽግና ገዢዎችን ሰሞነኛ ወታደራዊ ዛቻ የዳሰሰ ምላሽ ሰጥተዋል። በምላሻቸው የብልጽግናን የጦርነት ፕሮፓጋንዳ ዓላማና ግብ እንዲሁም ከአሰብ እስከ ምጽዋና ታጁራ ድረስ ያለውን ፕሮጀክት ተመልክተዋል። የማነ በመልእክታቸው የሀገራቸውንና የመንግስታቸውን አቋም ግልጽ ለማድረግ ሞክረዋል። በታሪክ ታይቶ በማይታወቅ መልኩ አለቃቸው ፕሬዚዳንት ኢሳያስ አፈወርቂና ሀገራቸው ኤርትራ በፓርላማ ሙሉ አጀንዳ ሆነው በዋሉበት ሰዓታት ልዩነት ውስጥ ምላሽ መስጠታቸው ትኩረት ስበዋል። ምላሻቸው በሁለት አውድ ይታያል። አንደኛው የብልጽግናው ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በባሌም በቦሌም ብለን የባህር በር እናገኛለን ሲሉ ካስተጋቡት ወታደራዊ ዛቻ ጋር ይያያዛል። ሁለተኛው ከምጽዋና የአሰብ ወደቦች ጋር የተያዘውን ጉዳይ በተመለከተ ብላ ሳይሉት ከወጡ አርጉልኝ ሲሉ አጣጥለውታል። ሕግና መርህን የማይከተለው ብልጽግና ከሰሞኑ በባህር ዳርና አዲስ አበባ የተካሄደውን የጣና ፎረም ጉባኤ ዓላማ እንዴት ነው የሚረዳው?
ፎረሙ በቀጠናዊ የሰላምና መረጋጋት ጉዳይ እየመከረ ባለበት ሰዓት የብልጽግና ገዢዎች ቀጠናዊ ጦርነት እያዋለዱ ስለ ቀጠናዊ ሰላም መምከሩ ምን ዋጋ አለው አይነት ትችት የሰነዘሩት ቃል አቀባዩ ቀጥለውም የጦርነቱን አይቀሬ ገጽታ አብራርተዋል። በማሳያነት የጠቀሱት ብርሃኑ ጁላና ሌሎች የጦር አዛዦች ከሰሞኑም እንደ ሁልጊዜው በኤርትራ ላይ የጦርነት ዘመቻ ቅስቀሳቸውን አጠናክረው ቀጥለዋል። ይህ ደግሞ የብልጽግና የአምታችነትና የጦረኝነት አካሄድ ውጤት ስለሆነ በቀጠናው ጦርነት ይቀሰቀሳል ሲሉ ስጋታቸውን በጉልህ አሳይተዋል። ዓለም አቀፍ ሕግና ከዚያው ጋር የተያያዘውን የውጭ ፖሊሲ አንድምታ ዋቢ በማድረግ የብልጽግናን ተቃራኒ ጉዞ በጽኑ እያወገዙ ያሉት የኤርትራ ባለስልጣናት አሁንም በአብዛኛው ምላሻቸው ደጋግመው ዓለም አቀፍ ሕግጋት ይከበር በሚለው አቋማቸው ጸንተው በመሞገት ላይ ናቸው። ኢትዮጵያን ከኤርትራ ወደቦች ጋር ለማገናኘትም ሆነ የወደብ ጥያቄ ማቅረብ በተገቢነቱ ጉዳይ ክርክር የሌላቸው ባለስልጣናቱ በዚህኛው የማስታወቂያ ሚኒስተሩ ምላሽ እንዲህ ተጠቅሰዋል። በወደብ ጉዳይ እየቀረቡ ያሉ ጥያቄዎች የአካሄድ ዝንፈት አለባቸው። ከሁሉ በላይ ዓለም አቀፍ ሕግጋትን መጠበቅና አንዱ ሀገር የሌላውን ሀገር ሉዓላዊ የግዛት አንድነት ማክበር ይቀድማል ብለዋል። ቀጠል አድርገውም በአሰብና ምጽዋ እንዲሁም ታጁራ ወደቦች የተያዘው ፕሮጀክት ከጥያቄ አኳያ ችግር ባይኖርበትም ከብልጽግና ገዢዎች እሳቤ አንጻር ሲታይ ግን ከቅን ልቦና ከመነጨ ፍላጎትና ከቀጠናዊ የሰላምና ትብብር ፖሊሲ ጋር አንዳችም ግንኙነት የለውም ሲሉ የማነ አጣጥለውታል። በጉዳዩ ላይ አብይ አህመድ በትናንትናው የፓርላማ ውሎ ባደረጉት ሰፊ ንግግር ቀይ ባህርን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለበት ማሳያው ተቋሞች አልገቡበትም፣ ካቢኔው አያውቀውም፣ እንዴት እንዳጣነው የሚያስረዳ አንድ ገጽ ወረቀትም ማግኘት አልቻልንም ብለዋል። ይህም ለሚያዋልዱት ድንበር ተሻጋሪ ጦርነት ለቀጣዩ ድርጊታቸው አሳማኝ ያሉትን ድርጊት እያቀረቡ እንደሆነ ትርጉም ተሰጥቶታል። አብይ በዚህ መድረክ ላይ በአንድ ወቅት ወዳጃቸው የነበሩት ፕሬዚዳንት ኢሳያስ አፈወርቂ ያውቁታል ባሉት የአሰብ ጉዳይ ማብራሪያ ከሰጡ በኋላ ኢሳያስን እንደ ካዲ፣ ኤርትራን ደግሞ እንደ ዩክሬን ለመግለጽ ሞክረዋል። ከዚህ ጋር ተያይዞ በህዝብ ቁጥር እድገት ኢትዮጵያ በየዓመቱ አንዳንድ ኤርትራ ትጨምራለች በማለት ንቀታቸውን ለማሳየት የሞከሩበት አውድ ታይተዋል። እንዲህ አይነቱ አገላለጽ ክፉኛ እያስቆጣች ያለው የአስመራ ባለስልጣናት ዲፕሎማሲያዊ ፍልሚያው ላይ ጠንክረው ታይተዋል። ወታደራዊ እንቅስቃሴዎችም በድንበር ቀጠናዎች መታየታቸው እንደቀጠለ ነው። ይህ በእንዲህ እንዳለ በአፍሪካ ቀንድ ጉዳዮች በተለይም በኤርትራ ጉዳይ አጀንዳ ሰጭ ሆኖ የመጣው የብልጽግናው ልሳን ሆርን ሪቪው በአዲሱ ትንታኔው የኢትዮጵያ የወደብ ጥያቄና የቀይ ባህር የጸጥታ ጉዳይ ዘላቂ መፍትሄ ሊያገኝ የሚችለው ለዘመናት ሲደርስ የነበረውን የአፋር ህዝብ የፖለቲካና የኢኮኖሚ በደል በመፍታት ብቻ ነው ሲል አትተዋል። ጸሐፊው ዮናስ ይዘዘው ነኝ ባሉ ሰው ስም የወጣው የሆርን ሪቪው ትንታኔ እንደሚያሳየው ታሪካዊ መኖሪያ በኢትዮጵያ በኤርትራና በጅቡቲ የተከፋፈለው የአፋር ህዝብ በተለይም የኤርትራ ከኢትዮጵያ መገንጠል ዋነኛ ሰለባ መሆናቸውን በማውሳት ኢትዮጵያ አስተማማኝና ዘላቂ የባህር መተላለፊያ ለማግኘት የምታደርገው ጥረት ሊሳካ የሚችለው የአፋርን ህዝብ በማዕከል ያደረገ ፖሊሲ ስትከተል ብቻ ነው ብለዋል። የአፋር ህዝብን የጂኦፖለቲካዊ አስፈላጊነት ለማጉላት ጥረት ያደረገው የሆርን ሪቪው ትንታኔ ድንበር ተሻጋሪው ጦርነት ቢነሳ ቀዳሚ ጉዳት የሚያስተናግደው ይኸው ህዝብ እንደሆነ ግን ሊነግረን አልፈለገም። ገዢው ፓርቲ ብልጽግና ውስጣዊ መበስበስ አጋጥሞታል ተባለ። ብልጽግና በተከታታይ ስብሰባ ሲገማገም ሰንብቷል። በግምገማውም የገጠመውን የአባላት ቁጥር መቀነስና የመተማመን ችግር ከፍተኛ ድንጋጤ ውስጥ እንደከተተው በሚወስዳቸው እርምጃዎቹ በመታየት ላይ ነው። በአባላቱና በመንግስት ሰራተኞች ላይ እርምጃ በመውሰድ ላይ ነውም ተብሏል። በጉዳዩ ላይ እየወጡ ያሉ መረጃዎች የብልጽግናን የውስጥ ቀውስና ፖለቲካዊ ህመም ያመላክታሉ። ሰባተኛውን ምርጫ ለማካሄድ በምርጫ ቦርድ በኩል ከፖለቲካ ፓርቲዎች ጋር መክሮ የመጀመሪያውን የውርደት ምዕራፍ ያስተናገደው ብልጽግና አሁን ደግሞ ሌላኛው ገበናው ተጋልጧል። ይህም የውስጥ ድርጅታዊ ፍርሰቱንና በአባላት ቁጥር መመናመን ድርቅ እንደመታው አመላካች ሆነዋል። በጉዳዩ ላይ ኢዜማ ያወጣው መግለጫ እንደሚያሳየው ገዢው ፓርቲ መንግስታዊ መዋቅሮችን ለራሱ መጠቀሚያ በማድረግ የመንግስት ሰራተኞችን የራሱ አባላት ለማድረግ እያስገደደ ይገኛል። ኢዜማ ምንም እንኳን የፖለቲካ አጋሩ ቢሆንም በጉዳዩ ላይ ያወጣው መግለጫ እውነት እንዳለው የሚጠቁሙ አስተያየት ሰጪዎች በበኩላቸው የገዢውን ፓርቲ ድርጊት የመገናኛ ብዙሃን እንዲያጋልጡ የኢትዮጵያ ሰብአዊ መብቶች ኮሚሽንና እንባ ጠባቂ ተቋም እንዲያወግዙትና ዜጎች በጋራ እንዲቃወሙት የቀረበውን ጥሪ ተጋርተዋል። የብልጽግና አገዛዝ በስልጣን ላይ እስካለ ድረስ እንኳን ዲሞክራሲያዊ ስርዓት የመፍጠር ጉዳይ ሀገር ማስቀጠልም የማይቻል ነው የሚሉት አስተያየት ሰጪዎች ገዢው ፓርቲ ከፍተኛ ውስጣዊ መበስበስ የገጠመው በመሆኑ ይህንን ቀውስ ለለውጥ እድል መጠቀም እንደሚገባ
ጠቁመዋል። ፓርቲው የገጠመው ውስጣዊ ንቅዘት፣ ሙስና፣ የፖለቲካ አለመተማመን፣ ጠባብ ቡድንተኝነትና አድርባይነት ነው የሚሉት እኒህ አስተያየት ሰጪ ወገኖች ገዢው ፓርቲ በወታደራዊ ኃይል የበላይነት እንጂ በፖለቲካ አመራር ብቃት እንዳልቆመ ይሞግታሉ። አብዛኞቹ አባላትም ከፍተኛ የሆነ ተስፋ መቁረጥ ውስጥ መሆናቸውን ተከትሎ ቀደም ሲል ከነበረው የኢህአዴግ አባል ነኝ የሚለው አባባል ከሚያሸማቀቃቸው በላይ ብልጽግና አባላቱ በስሙ ሊጠሩበት የማይፈልጉት ሆኗል ይላሉ። በሌላ በኩል የመንግስት ሰራተኞችን ያለ ፍላጎታቸው የፓርቲ አባል በማድረግ ዘመቻው እምቢ ያሉት ከስራ የመባረር ወይም የስራ እድገት የማጣት ስጋት ውስጥ እንደገቡ የሚያሳየው የኢዜማው መግለጫ ገዢው ፓርቲ በዚህ መንገድ አባላቱን በእጁ ለማሰንበት የሚያደርገው ጥረት የፖለቲካ መሰረት እንደሌለው አመላካች ሆኗል። የብልጽግናን ስርዓታዊ ፍርሰት እያፋጠኑ ካሉ ጉዳዮች አንዱና ዋነኛውም በፓርቲ ውስጥ የተፈጠረው ውስጣዊ የአንድነት እጦትና ንቅዘት ነው የሚሉት አስተያየት ሰጪዎች የኢዜማን መግለጫ ከፈረሱ አፍ እንደመረዳት ተደርጎ ይወሰዳል ብለዋል። በመጨረሻም ጄኔራሉ ከባዱን ሽንፈት ማመናቸው ተሰምተዋል። በ24 ሰዓታት ውስጥ 2000 ሰዎች ተገለዋል። በጄኔራል አብዱል ፈታህ አልቡርሃን የሚመራው የሱዳን ብሔራዊ ጦር ወሳኟን የዳርፉር ማዕከል አልፋሽር ከተማን ማጣቱ መነጋገሪያ ሆኖ ቀጥሏል። በጉዳዩ ላይ ሰፊ ዘገባ ይዞ የወጣው አልጀዚራ በወታደራዊና ፖለቲካዊ ስትራቴጂካዊ ጠቀሜታ እጅግ ከፍ ያለ ትርጉም ያላት አልፋሽር ከጄኔራሉ እጅ እንዴት እንደወጣች ዳስሰዋል። ለዘገባው ዋና የመረጃ ምንጭ የሆኑት ጄኔራል አብዱል ፈታህ አልቡርሃን እርግጥ ነው ወሳኟ ከተማ ከእጃችን ወጥታለች ብለዋል። አክለውም ይህ የሆነው በወታደራዊ ሽንፈት አስለቅቀውን ሳይሆን ራሳችን በፈቃዳችን በመልቀቃችን ነው። ለዚህ ዋና ምክንያታችን በከተማዋ በከፍተኛ ደረጃ እየጨመረ ከመጣው የሲቪሊያን እልቂት ጋር በተያያዘ የቀጠለውን ጉዳት ለማስቀረት በማሰብ ነው ሲሉ ለአልጀዚራ ተናግረዋል። በእርግጥም ጄኔራሉ እንዳሉት ሰሞነኛው እልቂት አስከፊ ደረጃ ላይ ደርሰዋል። የሱዳን ፈጥኖ ድራሽ ኃይል በምዕራባዊ የሀገሪቱ ክፍል የምትገኘውን የአልፋሽርን ከተማ ሙሉ በሙሉ መቆጣጠራቸውን ተከትሎ ጎሳ ላይ ያነጣጠረ ከባድ ጥቃት ተፈጽመዋል። በ24 ሰዓታት ውስጥ ብቻ በጥይት ተደብድበው ከተገደሉ ከ2000 በላይ ሰዎች መካከል አብዛኞቹ ህጻናትና ሴቶች እንደሆኑ በዘገባው ተመላክተዋል። በአሁኑ ሰዓት በምስራቅ ሱዳን 260 ሺህ የሚገመቱ ያልታጠቁ ሰዎች አጣብቂኝ ውስጥ የሚገኙባት የአልፋሽር ከተማን የተቆጣጠሩ የፈጥኖ ድራሽ ኃይሉ ተዋጊዎች መጠነ ሰፊ ግድያ በመፈጸም ላይ ይገኛሉ። በከተማዋ ከሚገኙት ነዋሪዎች መካከል ግማሽ ያክሉ ህጻናት ናቸው ተብለዋል። እየተገደሉና እየተሳደዱ ያሉት የሱዳን ጦር ደጋፊ የተባሉ ናቸው የሚለው የአልጀዚራ ዘገባ አልፋሽር በሄሚቲ ጦር ተከባ ከቆየች ከ2 ዓመት በላይ በፈጥኖ ደራሽ ኃይሉ እጅ መግባቷ ግድያው የአልቡርሃን ደጋፊ ነበሩ በተባሉ ሰዎች ላይ ያነጣጠረ ሆኗል ብለዋል። ከቻድ በኩል በ200 ኪሎ ሜትሮች ርቀት ላይ በዳርፉር ግዛት ውስጥ በምትገኘው አልፋሽር ከተማ በረሃብ ለተጎዱ ነዋሪዎች የሚላስ የሚቀመስ ከገባ ወራት ተቆጥረዋል። በአልፋሽር ያለው ትልቁ የሀገሪቱ ወታደራዊ ቤዝ በአሁኑ ሰዓት በጄኔራል መሐመድ ሐምዳን ዳጋሎ ፈጥኖ ድራሽ ጦር እጅ ውስጥ ገብተዋል። ከተማዋ በወታደራዊና ፖለቲካዊ ስትራቴጂካዊ ጠቀሜታ ከፍተኛ መሆኗን ተከትሎ የፈጥኖ ድራሽ ኃይሉ በብርቱ ሲፋለም ቆይተዋል። በድሮኖች ሳይቀር እየታገዘ በተካሄደው የፈጥኖ ደራሹ ጦር ማጥቃት የሱዳን ብሔራዊ ጦር ከባድ ዋጋ ከፍሎ ከተማን ማስረከቡ የሱዳንን እጣ ፈንታ ወደ ለየለት ሁለት ሀገርነት የወሰዳት መስሏል። ከባድ የተባለው የውክልና ጦርነት እያስተናገደች ያለችውን ሱዳን በአሁኑ ሰዓት በሁለቱ ተፋላሚ ጄኔራሎች ለሁለት ተከፍላ ሁለት መንግስት አቁማለች። ሁለቱም ጄኔራሎች ዋና ከተማዋን ካርቱምን ለቀው በፊናቸው በፖርት ሱዳንና ኒያላ በተባሉ ከተሞች የመንግስታቸው መቀመጫ ማድረጋቸውም አይዘነጋም። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ሳተላይት ቲቪ ከሀቅ ጋር